በመጨረሻም ጠቅላዩ የፈሩት ደረሰም። ርዕሰ መስተዳደር አረጋ ከበደ የሾሙት ከፍተኛ የጸጥታ ክፍል ኃላፊም በፋኖ ኃይሎች ድንገተኛ ጥቃት መገደሉ ተሰምቷል። በፋኖ የአማራ ክልል ውጊያ መሃል ላይ የተሰማው ዜና ከባህር ዳር ተሻግሮ አዲስ አበባ 4 ኪሎ ቤተ መንግስት ከትመዋል። መከላከያ ሰራዊት በጎጃሙ ግንባር እስከ ጮቄ የሰንሰለታማ ተራራ ድል እየተቀዳጁ ነው ሲል የአማራ ፋኖ በበኩሉ አንጨረር ከተማ ነጻ ያወጣበት ድል ተቀዳጅቻለሁ ሲል በህዝብ ግንኙነቱ በኩልም አስታውቋል። የመከላከያ ሰራዊት አሉ የሚባል ከፍተኛ ጀነራሎች አሁን ላይ በአማራ ክልል ውስጥ እንደሚገኙ መረጃዎች አመላክተዋል። ከሸዋ ግንባር የተሰማው ዜና ግን ለመንግስት አስደንጋጭም ሆኗል። ከፋኖ ኃይሎች ኮብልሎ በእናቱ አረጋ ከበደ ከፍተኛ የጸጥታ ዘርፍ ኃላፊ ሆኖ የተሾመው ቁልፍ ሰው ድንገት የፋኖ ኃይሎች በከፍቱበት የከተማ ውስጥ ተኩስ መገደሉ ነው የተነገረው። ተገደሉ የተባሉት ከፍተኛ የጸጥታ ዘርፍ ኃላፊው ማናቸው? ከሸዋ እስከ ጎጃም ሰንሰለታማ ተራራዎች ድረስ የተሰሙትን የአውደ ውጊያ ውሎች ዜናዎች ጨምሮ በቆይታችን አከትናል ትሰሙቻላችሁ። የባንዲ እንዳለ በአማራ ክልል የቀጠለ ውጊያ በየአቅጣጫው በቀጠለበት ሰዓት ላይ ወደ ትግራይ መቀሌ ደግሞ ሌላ አስደንጋጭ ነገር ተሰምቷል። የህወሓቱ ሊቀመንበር ዶክተር ደብረጽዮን አሁን ብቻችን አይደለንም፣ አንዴ ብቻ ጦርነቱ ይጀመር እንጂ ሀገራችን ትግራይ እርግጥ የሚሆኑን ታያላችሁ በማለት ለህዝቡ ቃል የገቡት ቪዲዮ ተለቋል። ዶክተር ደብረጽዮን ብቻችን አይደለም ሲሉም ከባድ ኃይል ከጀርባቸው እንዳለም አመላክተዋል። ደብረጽዮን በዚሁ ንግግራቸው ጠንካራ የውጭ አጋር አለን ሲሉ ነው የተደመጡት። የደብረጽዮን ንግግር እንዲሁም ከፌዴራል መንግስቱ በኩል በመንግስታዊ መገናኛ ብዙሃንና በከፍተኛ የጦር አዛዥ ባለስልጣናት በኩል የሚለቀቁ ይዘቶችም ጦርነቱ አይቀሬ መሆኑን አመላካች ናቸው እየተባለ ይገኛል። ከወደ መቀሌ የተሰማውን ጨምሮ በቆይታችን ያዝነው ጉዳይ ነው። በሌላኛው መረጃችን ጦሩ ከያዘው ለቆ መውጣቱ ጀምሯል። የእስራኤል ጦር ለወራት ከያዘው የሊባኖስ ግዛት ለቆ መውጣቱ መጀመሩ ተገልጿል። የአሜሪካና ኢራን ግጭት ተባብሶ መካከለኛው ምስራቅ ቀጠና በተወጠረበት ሰዓት ላይ የእስራኤል ጦር ለቆ መውጣቱ ዜና ተሰምቷል። በምትኩ የሊባኖስ ጦር መስፈሩ ነው የተነገረው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁንም ይሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አመራን። በአማራ ክልል ውጊያዎች አሁንም እንደቀጠሉ ሲሆን የፋኖ ውጊያ ከቀጠለበት አማራ ክልል አስደንጋጭ ዜና ተሰምቷል። በአቶ አረጋ ከበደ የተሾመው ከፍተኛ የጸጥታ ዘርፍ ኃላፊ መገደላቸው ተሰምቷል። በአራቱም ማዕዘናት ተጠናክረው በቀጠሉበት የአማራ ክልል ውጊያም ከወደ ትግራይ ግንባር የተሰማው ለመንግስት ኃይሎች ግን አስደንጋጭ ሆኗል። የህወሓቱ ሊቀመንበር ዶክተር ደብረጽዮን አሁን እንደ ቀድሞ ብቻችንን አይደለንም፣ አንድ ጊዜ ብቻ እግራቸው ትግራይን ይርገጥ፣ ያን ጊዜ የሚሆን ታያላችሁ በማለት በመቀሌ ህዝባዊ ውይይት ላይ ቃል ሲገቡም የሚያሳይ ቪዲዮ ሲለቀቅ አማራ ክልል ላይ እልህ አስጨራሽ ፍልሚያዎች በአራቱም ማዕዘናት ተደርገዋል። የአማራ ፋኖ ሌሎች ከተማ እያስለቀቀበትን ጥቃት ፈጸምኩ፣ በሸዋ ግንባር ግን ከፍተኛ አዛዥ የተገደሉበት የፋኖ ኃይሎች መብረቃዊ ሲሉም የጠሩትን ምት በመንግስት ኃይሎች ላይ ማሳረፉን የቡድኑ የህዝብ ግንኙነት ያወጣው መግለጫ አሳይቷል። የመከላከያ ሰራዊት አሉ የሚባሉ ከፍተኛ ጀነራሎችም በአማራ ክልል ውስጥ የሚደረገውን ውጊያ በቅርብ ርቀት ሆነው የመሩት መሆኑ ተነግሯል። በዚህ ቀደሙ በርቀት ሆኖ መምራት አሁን ላይ አደጋ እንዳለውና ከባድ ነገር ሊያስከትል ይችላል በሚልም መከላከያ የተባሉ ጀነራሎችን ልኳል። በጎጃሙ ግንባር ላይ ጀነራሎቹ ሲሰለፉ፣ ከሸዋ ግንባር ግን ያልተጠበቀ ዜና ተሰምቷል። ከነማስረሻ ሰጤ ጋር ፋኖን ክዶ በመውጣትም የመከላከያ ሰራዊት የመንግስት ኃይሎችን እየመራ በቀድሞ የትግል አጋሮቹ ላይ ከፍተኛ ጥቃት ሲያስፈጽም ነበር ያሉትን በርዕሰ መስተዳደሩ አረጋ ከበደ አመራር በሰሜን ሸዋ ዞን የባሶና ወረዳ ሰላምና ደህንነት ኃላፊ ሆኖ የተሾመው ተስፋ ጌታቸው የተባለ ከፍተኛ አመራር መገደሉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎርጓዳ የተባለ ክፍለ ጦር በበኩሉ በአንጨረር ከተማ ከንጋቱ 11 ሰዓት አንስቶም ቀኑን ሙሉ የዘለ
የዘለቀ የደፈጣ ጥቃት በመፈጸም ከተማዋን ሙሉ በሙሉ ነጻ ያወጣበት ከፍተኛ ድል መቀዳጀቱን በአፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ የሕዝብ መምሪያ በኩልም አስታውቋል። በአማራ ክልል ባለፉት ቀናት በተለይም በጎጃም ግንባር እጅግ ለአስጨራሽ ውጊያዎች የቀጠሉ ሲሆን በከባድ መሳሪያ የታገዘ ውጊያ ንጹሃንን ሰለባ እያደረገ እንደሆነም መረጃዎችም አሳይቷል። የበንዲ እንዳለ የህወሓቱ ሊቀመንበር ዶክተር ደብረጽዮን አሁን ብቻችንን አይደለንም ካስፈለገ ወሳኝ የውጭ አጋዥ አለን በማለት ያበጠውንም አፈንድተውታል። የትግራይን ህልውናና ትርፍ በሚልም በተለያዩ ከተሞች ህዝባዊ ውይይቶች እንደቀጠሉ ሲሆን በመቀለው ህዝባዊ ውይይት ላይ የተገኙት ዶክተር ደብረጽዮን ባደረጉት ንግግር ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋር አሉን ሲሉም በይፋም ተናግረዋል። ዶክተር ደብረጽዮን እነዚህ የውጭ አጋሮች ያላቸውን አካላት በስም ከመጥቀስ የተቆጠቡ ቢሆንም ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። አክለውም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉ ህብረተሰብ ትኩረት ማግኘት መቻላቸውንም በዚህ መድረክ ላይ አስታውቋል። ዶክተር ደብረጽዮን እንደዚህ ቀደሙ አይደለንም፣ አሁን ጠላት መጥቶ የዘር ማጥፋት ሊፈጽምብን ያስባል፣ ነገር ግን አንድ ጊዜ የትግራይን ምድር ይርገጥ እንጂ አንድ ጊዜ የሚሆነውን ታያላችሁ ሲሉም ከባድ ዝግጅት ማድረጋቸውን አመላክተዋል። በዶክተር ደብረጽዮን መግለጫ ከሆነም የፌዴራል መንግስቱ እርምጃ ለመመከት የውጭ አጋሮች አሉን ማለታቸው በቀጠናው ላይ አዲስ የውጭ ጣልቃ ገብነት ሊኖር እንደሚችልና የአገሪቱም ሉዓላዊነትም ጥልቅ ጥያቄ ምልክት ውስጥ ሊገባ እንደሚችል ያመላክትም ሆኗል። በተለይም በአሁኑ ወቅት ላይ በአፍሪካ ቀንድ በሱዳን ጦርነትና በቀይ ባህር ዙሪያ የሀያላን ሀገራት ፍላጎትና ስልታዊ ጥምረቶች በከፍተኛ ሁኔታ እየተቀያየሩ ባለበት አውድ ውስጥ እነዚህ አጋሮች በስም አለመጠቀሳቸው ሆን ተብሎ የዲፕሎማሲያዊና ወታደራዊ ምስጢራዊነትን ለመጠበቅ እንዲሁም በፌዴራል መንግስት ላይ የስነ ልቦና ጫና ለመፍጠር የታለመ ስልት ነው ተብሎ ይገምታል። በሌላ በኩል ታጣቂን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን መግለጻቸው አሁንም በክልል ውስጥ ያለውን የትጥቅ አማራጭና ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መንደርደሪያ መሰል የመጠቀም ጽኑ ፍላጎት እንዳለ የሚያሳይ ነው የሚሉም አይጠፉም። ዋናው ማጠንጠኛ ግን ከዚህ ቀደም በነበረው ወደ ደም አፋሳሹ የሰሜኑ ጦርነት ወቅት ላይ ትግራይ ብቻዋን እንደነበረች ይታወሳል። አሁን ላይ ግን በአማራ ክልል ቢወሰድም የአማራ ፋኖ ኃይሎች በኦሮሚያ በነጃልማሮ የሚመራው የኦነግ ታጣቂ ኃይል አለም። በሌላ በኩል ከሄድን ከኤርትራ ጋር የፈጠሩት ወዳጅነትን በማስታወስም አሁን የፌዴራል መንግስቱ እንደቀደሙ ጥቃት የመፈጸም እድል ላይ ያገኝ ይችላል ብለዋል። የባንዲ እንዳለ ወደ ባህር ማዶ ወዳገኘናቸው መረጃዎች ስናምራም የእስራኤል ጦር ባሳለፍነው ወር ከያዘው የሊባኖስ ግዛት ለቆ መውጣት መጀመሩ ተገልጿል። የአሜሪካና ኢራን ግጭት ተባብሶ ቀጠናው በተወጠረበት ሰዓት ላይ የእስራኤል ጦር ከሊባኖስ ለቆ በመውጣት በምትኩ የሊባኖስ ጦር መስፈር መጀመሩ ነው የተሰማው። በአሜሪካ አሸማጋይነት ባለፈው ወር በተደረሰ ስምምነት አማካኝነት የእስራኤል ኃይሎች ከያዟቸው ከሊባኖስ ግዛት መውጣታቸውም የሊባኖስ ወታደሮች በአገሪቱ ደቡባዊ ክፍል ወደሚገኘው የሞከራሊያም ፓይለት ዞን መግባት መጀመራቸውም ተገልጿል። የሊባኖስ ጦር በወጣው መግለጫ ወታደራዊ አሃዶች በናባቴ አውራጃ በሚገኘው ዘውታር አልጋቢ መንደር መሰማራታቸውን አስታውቋል። የእስራኤል ጦር በበኩሉ ይህ የሙከራ ዞን እቅድ ተግባራዊ መሆን መጀመሩም አረጋግጧል። በዚህ እቅድ መሰረትም ከሂዝቦላ ጋር ግጭት በተደረገበት ወቅት ላይ ከተቆጣጠራቸው ግዛቶች ከተወሰኑ ክፍሎች ወታደሮቿን ማስወጣቷ ተሰምቷል። በኢራን ህዝብ የሚደገፈው አያቶላ ትጥቅ እንዲፈታ ይጠየቃል ተብሏል። የወታደሮቹ ስምሪት የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሊባኖሱ መሪ ጆሴፍ አውን ዋሽንግተን ውስጥ ለሚያደርጉ ስብሰባ እየተዘጋጁ ባለበት ወቅት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃ ውስጥ ከምንገናኝ በያላችሁበት ሰላም ቆዩልን።